ገበና አውጥቻ አልዘረግፈው በፊቴ ነው ቆለጡን ያሰራው ትላለች። እንዲወታ ደግሞ ፊቱ ፊት ሚዲያ እኮ ለመዋረድ ነው እንጂ ሚዲያ ፍርድ ቤት አይደለ። ከሰው አያስይዟችሁ ምን አይደረግ። ሚዲያ ለተበደለ ሰው ድምፅ ለመሆን ነው። እንደዛ ከሆነ እውነት ሀጂ መቷት ከሆነ የጣሊያን የኢትዮጵያ ከሆነ ፍርድ ቤት አለ። አሁን በቅርብ እንትና ሀያት የጀርመኗ ፊቷ የተቃጠለችውን ልጅ አምጥታት ነበረ። እሱ አሁን ተከሶ 15 ዓመት ነው ምናምን ተፈርዶበታል። ለሰው ማስተማሪያ እንዲሆን ግን አምጥታት ነበረ። እንደውም ሀቢባ ቤት ይዣት እገባለሁ ምናምን ሲሉ ነበረ። ኦኬ ይቺ ልጅ እውነት ይሄ ልጅ እንደዚህ አድርጓት ከሆነ የጣሊያን ፍርድ ቤት ከሳ አምጪ የከሰስሽበትን ብትሏት አታመጣም። አልከሰሰችውም። ከሳ ማስያዝ ትችላለች። እውነት አድርጓት ከሆነ ፈርታም ይሁን አባቷም ምስክር ሊሆን ይችላሉ። እውነት አድርጓት ከሆነ እኔ ሴት ልጅ አይደለም እንደዚህ ይሄ ጥቁሩ የበለዘ ፊቱ ጥፊ ሴት ልጅ አይገባትም። ለሴት ልጅ ፍቅር እንጂ ጥፊ አይደለም። በእንደዚህ ፊቴ የፈለዘ ቀርቶ እኔ ጮክ ብለው ሲናገሩኝ እንኳን አልወድም። የቀረው ቅርት ይላል እንጂ ለሴት ልጅ ጥፊ እውነት እሷ ጣሊያን ሀገር ከሳው እሱን ያስይዛው እውነት ፍርድ ቤት ቀርቦ እሱ ተፈርዶበት ካየው እኔ ድምፅ አይደለም ምንም ነገር ሆናታለሁ። ሰክራ መታ ማፊያዎች ናቸው፣ ድራማ ተጫዋቾች ናቸው። እብድ ባልና ሚስት ማታ ማታ በመጥበሻ አናተናቴን እየቀወረኝ ሲነጋ እኔ አይደለው የሚያደር እንዴ? እነዚህ ድራማ እንደዚህ አይነት ድራማ አለ እንዴ? እንደዚህ አይኔ እስኪጠፋ መቶኝ ሞታለች እኮ 2 3 ተሰፍቶ ምን የፈለገ ፎንቃ ገብቶ ፎንቃ በምኔ ቢወጣ በተአምር አለቀው። በተአምር የፈለገ ፎንቃ አይደለም ምን ለምን አይዘኝም? እንዴት እኔ ዝም እለዋለሁ? ታዲያ የእሷ ውጭ ሀገር መኖር ምኑ ላይ ነው? ምኑ ላይ ነው? ውርደታሞች፣ ቅሌታ እንደ ፋሚሊ ያፈርንባችሁ። እንደ አዲስ አበባ ልጅ የተሸማቀቅ አላቅም በእናንተ ህይወት። እንደ አዲስ አበባ ልጅ ማፈሪያ ባለጌ ስዳደግ አሳዳጊ የበደላችሁ መንገድ ላይ ያደጋችሁ ባለጌ ዘላኖች ስድ እንደ አዲስ አበባ ልጅ አፍሬ አላቅም እንደዚህ። ይሄኔ በልጅነታችሁ በአንቀልባ ተጭናችሁ የመጣችሁ መሆናልን። የአዲስ አበባ ልጅ እንደዚህ ቅሌታም አለ እንዴ? እርድና እኮ እንዴ ወጥቶ ቲክቶክ ላይ እንደዚህ የሚሰግጥ የአዲስ አበባ ልጅ እርግጠኛ ነኝ በአንቀልባ ነው የመጣ። ለራሴ ተናድጃለሁ። እንደ አዲስ አበባ ልጅ እኔ የአዲስ አበባ ልጅ መሆናችሁን ተጠራጥሬያለሁ። በአንቀልባ የመጣችሁ አዲስ አበባ ላይ አድጋችሁ ይሆናል እንጂ እትብታችሁ አዲስ አበባ ከተቀበረ የአዲስ አበባ የቲክቶክ ፍርድ ቤት የለም። ቲክቶክ ላይ ገብተሽ የገዛ ፋሚሊሽን የገዛ ቤተሰብሽን እንደዚህ የምትረጋገጥ የአዲስ አበባ ልጅ እናቴ ከወለደችኝ አይቻላቅ።
እርግጠኛ ነኝ አዲስ አበባ እንኳን ከተወለዱ እርግጠኛ ነኝ ቤተሰቦቻችሁ ሰው ሞቶ ለቅሶ ሄደው ክፍለ ሀገር ተረግዛችሁ ነው የመጣችሁት። ተረግዛችሁ ከዛ መታችሁ እንጂ የአዲስ አበባ ልጅ ይኸው የተቆረጠው እጄ ስሰርቅ ብሎ እጁን አሹሎ አይመጣም። በአንቀልባ እኛ ያስቸገረን የአዲስ አበባ ልጅ በአንቀልባ የገባ ቤተሰቦቻችሁ ለለቅሶ ሄደው ሰልስት ላይ አድረው እዛ ክፍለ ሀገር እንትን ብለው አምልጣችሁ የዛን ሰዓት ማሳለፍ አይችሉም። የኮንዶም ትራፊዎች ማለት ነው እንጂ እንደዚህ አይነት የአዲስ አበባ ልጅ ሊኖር አይችልም። የክፍለ ሀገር ልጅ ባለጌ ነው እያልኩ አይደለም። የክፍለ ሀገር ልጅ ባለጌ ነው እያልሽ ነው ላልከው ሰው አይደለም። ለመሰለ የአዲስ አበባ ልጅ ሲባል አሁን ሀጂ የአዲስ አበባ ልጅ እንደሆነ የምታውቁት የሚያበላው ምናምን የሚለው እንዳለ ሆኖ ማለት ነው። እነዚህ እንዴት የአዲስ አበባ ልጅ ለገዛ ወንድሙ ህይወት ሲሰጥ ነው እንጂ ያየሁት የአዲስ አበባ ልጅ የገዛ እህቱን ገበና አውጥቶ የሚዘረግፍ እንዲህ አይነት አይቻላል። አለማወቅ፣ አለማስተዋል። እርድ ሰው እኮ ብዙ ነገር ይሸማጠጣል። እርድና ማለት ቤተሰቦቹን እኮ ከበር ማድረግ ነው። እርድና ማለት ተጣርሶ ከዚህና ከዚህ አድርጎ ቤተሰቡን የሚያሳልፍ ምን የሚል ነው። አራዳ የማውቀው ቤተሰቡን የሚረዳ ነው። አራዳን የማውቀው ገበናውን ቲክቶክ ላይ አውጥቶ የሚዘረግፍ አራዳ አይቻልም። ሚስቱ ከ15 ቀን በፊት ታንቃ ሞታለች። ለቅሶ ላይ እኮ መሆን ያለባቸው የልጁ እናት ታንቃ ሞታ ተዋልደዋል። እህቱ ተዋልዳለች። ሁሉም ተዋልደዋል። ለቅሶ ላይ እኮ መሆን ያለባቸው ሰዎች ናቸው ቲክቶክ ላይ ወጡት። ከ15 ቀን በፊት እንደ ቀልድ የልጁ እናት ታንቀው ሞቱ። ታንቃ ሞታለች። ለቅሶስ የለም። ይሄ በጣም የሚያሳፍር ዘመን ላይ ነው ያለ ነው። በጣም እየሰማችሁን ከሆነ እህት፣ ሚስት እንደ ሀጂ ወንድም ተብዬ የመጣኸው እዛ እዮዳብ ቤት ገብተህ እንዳለ ጠቅላላ ባለጌዎች ናችሁ ሁላችሁ። አንተም ምስካሬ ቅዱስ ቁርባን ወስጃለሁ ብለሃል። ምን ልትሰራ ቲክቶክ ላይ ትመጣለህ? ለእግዚአብሔር ሰጥተህ ጸሎት ማስደረግ ነው እንጂ ያለብህ ምን ልትሰራ ቲክቶክ ላይ መተህ እዮዳብ ቤት ገብተህ ሌላ ታምር። አንተ ደግሞ እዩልኝ ስሙልኝ፣ ምን ልታገኙ ነው? የእግዚአብሔር መንገድ ይዘህ ቅዱስ ቁርባን ከወሰድክ ምን ልትሰራ ትመጣለህ እዮዳብ ቤት? አንተስ ምን ልትሰራ መጣ? ኦኬ እህቶች ስምን አጠፉ ምን አሉ? የአሁን ህይወትን የሚያውቀው አንተና መድኃኒዓለም ነህ። ስለዚህ ሃይማኖትን ቀይረ ኦርቶዶክስ ሆነ ቅዱስ ቁርባን ወስደ ከሆነ ቅዱስ ቁርባን ከወሰድክ ቲክቶክ ላይ ምን ትሰራለህ? መተህ ለማንም ማብራራት እኮ አይጠበቅብህም። የእግዚአብሔርን መንገድ ከያዝክ እግዚአብሔርና አንተ አላችሁ። ምን ትሰራለህ ቲክቶክ ላይ? ለማን ነው እውነቱን የምታሰሙት? ኦልሬዲ የሰፈር ሰው ኦልሬዲ አንተን ቤተሰብ የሚያውቅ ኦልሬዲ ዲቴላችሁ ይታወቃል። ግን ለማን ነው ቲክቶክ ላይ መተህ እጅህን ምንህን እንደዚህ የምታሳየው? ንስሐ ገብተህ ቅዱስ ቁርባን ወስደህ የራስን ህይወት ከጀመርክ ቲክቶክ ላይ ምን አመጣ? የእግዚአብሔሩን መንገድ ከያዝክ የቲክቶክ መንገድ ምን ልትሰራ ትመጣለህ? እህትህ ተናዳ በእናንተ በህይወት እናንተ ወንድሞቿን ደህና ቦታ ለማድረስ መከራዋን ስታይ የነበረች ናት። እንደምታወራው ስትሪት ክለብ ገብታ ታኑራችሁ
የጣሊያን አግብታ ታኑራችሁ ምን ታኑራችሁ ቤተሰብ ለመቀየር ብላ ሴት ልጅ ብዙ ነገር ታደርጋለች። በት አልፈርድባትም። ፌድ አፕ ሆና ነው አስተካክላለሁ ብላ ሁላችሁንም ከዚህ ብታይ አንዳችሁም የደህና ነገር አታረጉም። ለቤተሰብ እስካሁን ድረስ ቤተሰብ የምትረዳው እሷ ናት። ስለዚህ በወንድሞቿ ትናድዳለች። የምችለውን አድርጋችሁ አንዳችሁም ደህና ቦታ ሳታገኙ ስቀር እንደገና የእሷም ትዳር ተበትኖ እንግዲህ እንደሚሉት ስክሪፕት ክለብ የምትሰራ ከሆነ የእሷን ህይወት ዞር ብላ ስታይ ወንድሞቼ ቢረዱኝ እዚህ ቦታ አልደርስም ብላ በንዴት ያወራችሁ ሊሆን ይችላል። ጠጥተውም ሊሆን ይችላል። የምስራች ሀጂ ተያዘ ልልልልል ሀጂ አባሽ ጥፋ ማንም አይዘውም። ባክሽ ስራ ላጣሱ ማፊያ ማንም አይዘውም። ሀጂ ተያዘ። ይሄኔ ራሳችሁ ናችሁ ኮመንት የምታደርጉት እኮ። እውነት እንደዛ አድርጎ መቷት ከሆነ አይደል መያዝ አይደለም መገደል ይገባዋል። መገደል ይገባዋል አይደለም መያዝ። የኛ ችግራችን እውነት እንደዚህ አድርጎ መቷት ከሆነ ቲክቶክ ላይ ሳይሆን ክስ ከሳ ለምን አታስይዘውም ነበረ ነው የኛ ጥያቄ። አሁን ሄዶ ካጠገቡ አልፈልግም ብሎ ከሄደ በኋላ ቲክቶክ ላይ ወጥታ ማውራቱ ምንድን ነው ጥቅሞ? የቤተሰብ መዋረድ፣ ራሷም ተዋርዳ ውርደታቸው ይሄ ሁሉም ቅሌት ይሄ ሁሉ ለምንድን ነው የኔ ጥያቄ? እንደዛ አድርጎ እውነት ጭንቅላቷ እስኪሰፋ እንደዚህ ደብድቧት ከሆነ ሴት ልጅ በዚህ መልኩ ደብድቧት ኢሮፓ ሀገር አልሞተችም እንጂ እንደምታወራው እኮ ገሏታል። ሽጉጥ መተኮስ ብቻ እኮ አይደለም፣ ደሟ ላይ ፈሶ ጭንቅላቷ ላይ ልትሞት ትችላለች። የገደለኝ ሰው ጋር ተመልሼ እንዴት ብዬ ነው አንሶላ ተጋፍፌ የምተኛው? የገደለኝ ነገ ሰክሮም ከሆነ የመታት ነገ ሲጠጣ ይገለኛል። ስለዚህ ከዚህ ሰውዬ ጋር በዛኑ ቀን መለያየት ነበር የነበረባት። ፖሊስ ጠርታ ይገለኛል፣ ሪሊ ይገልሻል። በቁምሽ ኦልሬዲ ሞተሻል እኮ። ገሎሽ የተረፍሽ ሴትዮ ይገለኛል ብዬ ነው። ቀንሽ እግዚአብሔር ከጻፈልሽ በትንታ ቤትሽ ሻይ እየጠጣሽ ትንብሎሽ ልትሞት ትችያለሽ። እግዚአብሔር ከፈረደብሽ ወጣ ብለሽ ሳታስቢ ውስጥ ስትደናበሪ መኪና ገጭቶሽ ልሞች ትችያለሽ። እግዚአብሔር የጻፈልሽ ቀን አለ፣ ከሱ አታልፊ። እሱ ይገለኛል ብለሽ ስለፈራሽ ሳይሆን እየሰከራችሁ እየጠጣችሁ ሊገለኝ ይችላል። ወንድሞቼን ይገላል፣ እህቶቼን ይገላል። ምን እሱ ምን እንትን ነው? የጣሊያን እንትን ነው። ሲያይ እኮ አረግሹ ልጁን። ሰካራም ቤት አይሰራም፣ ቢሰራም አይኖርበትም። ሰካራም የሰካራም ስብስብ። እኔ ለዚህ ነው ሴት ልጅ መጠጥ ስጠጣም አልወደው። ለዚህ ነው ሰካራም ለፍዳዳ ሰውም አልወደው። እኔ ለዚህ ነው እኔ ሬስቶራንት ሄጄ ትንሽ 9 ሰዓት 11 ሊሞላ ሲል ቶሎ ቦርሳዬን ብድግ አድርጌ የምወጣው ሰካራም ማየት ስለማልወድ። ሰክሮ የሚለፋደድ ወንድም ሆነ ሴት ደሜን ነው የሚያፈላኝ። እኔ ያስታውከኛል። ነገ ስጠይቋቸው ጠጥቼ ነበር አላቅም ምን እንዳልኩኝ። ሰው መጠጥ ካልተስማማው መጠጥ ለምን አያቆመ? አብሾ ካለበት ማፊያ፣ ሰካራም፣ ቁማርተኛ የታወቀ እኮ ነው። ኢትዮጵያ ውስጥም ሆነ አገር ውስጥ የታወቀ ነው። አሁን የጉራጌ
አስቸጋሪዎች ጉራጌ ምን ውስጥ ታገኙታላችሁ ብትባሉ ጉራጌ ጫት ቤት ነው የምታገኙት። ኦሮሞ ሲያስቸግር ሲጠጣ የት ነው የምታገኙት? ጠጅ ቤት ነው። ጠጅ ቤት፣ ቡና ቤት፣ ጭፈራ ቤት፣ መሸታ ቤት፣ ቁማር ቤት ማንን ታገኛላችሁ? ትግሬን። ትግሬ እዛ ነው የምታገኙት። 22 በሉ የትም ክፈቱ፣ ትግሬ ጭፈራ ቤት ባለቤቱ ትግሬ ነው። ጭፈራ ቤት፣ መሸታ ቤት፣ ቁማር ቤት ትግሬና እኔ ትግርኛ የሚያወራ በአጠቃላይ የሚገኘው ቁማር ቤትና ጭፈራ ቤት፣ መጠጥ ቤት። ሴት የሚወደው ኤርትራና ትግሬ ነው። ይሄ ግልጽና አጭር እኮ ነው። አንድ ልጅ ነበር በደንብ አብራርቶ የነገረኝ። አማራም ነግሮኝ ነበር። አማራ የት ነበር ያለ? እስኪ ጻፉልኝ፣ የት ነበረ? የሁሉንም ብሔር አስቀምጠው ነግረውኝ ነበር። ጻፉልኝ እስቲ። አማራ ቁርጥ ቤት ነው መሰለኝ ያሉኝ። ምግብ ይወዳል ነው መሰለኝ ያሉኝ። ብቻ ሁሉንም ነግረውኝ ነበረ። ቆይ ከእንደገና ጠይቄ እመጣለሁ። አማራ ጦርነት ትላለ። ጦርነትማ እንዳለ የሰሜን ህዝብ አይደል? አማራ ብቻ ነው እንዴ? ሁላችሁም ነው ጦርነት የምትወዱት። ጠጅ ቤት ኦሮሞ ነው ያልኳችሁ። የአማራ ረሳሁት። ቆይ የአማራን ጠይቄ እመጣለሁ። አፈር ድሜ ብሎ አፈር ያስበላችሁ፣ ድሜያችሁ ይጠር። ፍርድ ቤት ፍርድ ቤትማ ሁሉም ይፈርዳል። ተው ቆይ እኔ ፈልጌ እመጣለሁ። ኧረ እንደው አንዳች ያቃጥላችሁ መድኃኒዓለም። አረቄና ጠላ ቤት አዎ ይሆናል። ጠላ ቤት አዎ፣ አማራ ጠላ ቤት ነው መሰለኝ ያሉኝ። ጠላ ቤት ጠላና አረቄ፣ የጎጃም አረቄ ይላሉ፣ ይጠምቃሉ። እሱም ጠጥተው ዘራፍ ማለት ነው። ወይ ጉድ! እነዚህ አሁን ትንሽ ትናንት ያያቸኋቸው ማፊያ ትንሽ ጣሊያን ሀገር ቢደራጁ ኢትዮጵያን ለጣሊያን አይሸጧትም? እነዚህ ትንሽ ቢጨምሩባቸው ቢደራጁ ኢትዮጵያን ለጣሊያን ሽጠዋት ቁጭ አይሉ። እንኳን በቁማችን አልሸጡም። እርስ በርሳቸው ተጣልተው እንኳን ወጡና አሁን አትሊስት ሰው ይነቃል። ኧረ ትሸጠናለች፣ ይሸጡናል። እነዚህ ትንሽ ቢደራጁ ኢትዮጵያን ለጣሊያን አስይዘው ተበድረው ይሸጡናል። ወይ ቅዱስ ሚካኤል! እኔ እኮ እኔ ጋ ገስት ትልኩና ኮንፊደንስ የሌላችሁ ምናምን እኔ ጋ አትምጡ። ማትዬ አዲስ አበባ ልጅ ና ዝርያ ግባ። አሁን ዝርያ አይፈራም። ኩኪስ አስገባሽ? ምንድን ነው የወጣሽው? ታዲያ አስገባዎች እኮ አንድ ቁጥር ትጽፊያለሽ። ኩኪ ጃኒ እና አዶናይ ምን ሆኑ? እነ ጃኒ ሰላም ናቸው አይደል? ሰላማቸው ይብዛ። ሮሚዬ ዝርያ እንዴት ነሽ? አለሁልሽ። ዝርያ ነሽ እንዴ? አዎ። እንዴት ነሽልኝ? ከዝርያ ጋር ካልሆነ በዚህ ኬዝ ማውራት አልፈልግም። እንዴት አየሽው ኬዙ? ምን አልሽኝ? እንዴት አየሽው የዊኬንዱን ኬዝ? ኦ በጣም አሪፍ ነው። የእነ አዶኒ አይደል?
ኖ ኖ ኖ የእነ አዶናይማ ፋይን ነው። አረ የቲክቶኩ ኬዝ ነው ወይ ጉድ! የእነ አዶናይ አለች እና አዶናይ ምን ይሆናሉ? አሜሪካን እየተንከባከቧቸው። አዎ ማለት ጃኒ እሱን አይቸኩ አሁን እያየው ስለነበር ያው ጃኒ ልብስ ለአዶናይ ላኩልኝ ያለችው ልብስ ላኩልኝ ጊፍት እንላክልሽ ምናምን ብለዋት ለአዶናይ ላኩልኝ እያለች እውነቷን ነው። እዚህ ቢኖር እኔ ምልክላት ነበረ። እግዚአብሔርን በእሷ ስታይል ቆንጆ ቆንጆ ነገር በጣም ደስ ይላል። አሜሪካ ደጎች ናቸው፣ ይልኩላታል። በጣም በጣም አይን ደስ ያለኝ ምንድን ነው ሮሚዬ አንድ ላይ ናቸው ማለት ነው። አልተለያዩ፣ አይለያዩ። እኔ ብዬሻለሁ። እኔ እኮ ተናግሬያለሁ። አይለያዩ። ቀለበት ያደረጉ ቀን እኔ ለገብርኤል ስለታስገባለሁ ብያለሁ። በጣም ስለተናደርኩ የእነሱ መለያየት በጣም ብዙ ሰው ሲጥር፣ በተለይ ወዳጄ ነው የምትላቸው እንደ እናት የምታያቸው ክደዋት ሲሰድቧት ሳይ እውነት እግዚአብሔር እነሱን አንድ ካረገ ይችላል። የምታምነው ገብርኤል እግዚአብሔር አምላክ እንደው ጥሩ ደረጃ ደርሰው ሁለቱ አንድ ላይ ሆኖ ያሳየኛልኩኝ በጣም ስለተናደርኩ ማለት ነው። እግዚአብሔር አምላክ ስላለያቸው ስላላፈሩ። ሌላው ቢከዳት እሱ አልከዳትም። እሱ ካጠገቡ ስትሮንግ የሆነችውም አሁንም ቆማ ቲክቶክ ላይ የመጣችውም እሱ ከጎኑ እሱ አልፈልግም ቢላት አስቢው ምን ልትሆኑ እንዴ! በጣም በጣም ሮሚ እና አዶናይ በዚህ አጋጣሚ ከጎኑ። በነገራችን ላይ የአንቺ ቪዲዮ ሳይ እምባይ እንደመጣ ታውቂያለሽ። ብዙ ሰው የአንቺ የሮሚን ቪዲዮ ስናይ እምባይ መጣ ያለኝ በጣም ብዙ ስገባ እንደት ጃኒ ምናምን ነው የሚሉኝ። አሁን ላይ ስገባ ማለት ነው እና የሮሚን አይተሻል ምናምን ይሉኛል። የምር ብዙዎች ማለት በቃ እኔ ጃኒ እና አዶናይ ቢገናኙ ላይ ስለታስገባለሁ ስትይ የምር ብዙ ሰው እንደውም ሼር አድርጎታል እኮ ቫይራል ነበረሽ። ቀለበት ካደረጉ ነው ያልኩት። ቀለበት አሉ በጣም እርግጠኛ ነበርኩኝ። ለመሰለሽ አዶናይ ወዷታል። ፍቅር ካለ ደግሞ መቻቻል አለ እና ወጥቶ የተናገረበት ሁኔታ እነሱን ለማለያየት ስለሆነ የተሰራው ድራማ ያንን ደግሞ አዶናይ ደግሞ ያስተውላል፣ በደንብ ያያል። ስለዚህ ይህንን ደግሞ እንትን ሞኝ አይደለችም የምታጣበት እንትን አይተዋለች። ተደብድባም ምን ብላም ቀምሳም አይተዋለች። ስለዚህ ምን ያህል ትሪት እንዳደረጋት ሴትነቷን ሴት ልጅ ትሪት የምትደረግበትን ወይ አሳይቷታል። ስለዚህ እሷም ሞኝ አይደለችም ፍንጥር ፍንጥር ብላ የምትለያየው። ስለዚህ በክብር እግዚአብሔርን ነው የምልሽ እኔ የምታምነው ገብርኤል እውነት አዶናይ አብሯት ቆሞ ለዚህ ለተረገመ ሕዝብ የእነሱን መለያየት የሰበኩ ያወሩ የተመኙ ቀለበት አድርጎላት እኔ ለገብርኤል ለቅዱስ ገብርኤል የማረግለትን እኔ ስለቴ እንዲህ ነው አልልሽም። የምር ነው የተሳልኩት በጣም ስለተናደርኩ ማለት ነው። አንደኛ የእሷን ውድቀት ሰው ለምን ይመኛል? ምን አደረገቻቸው? እሷ ጌም ተጫውታ ወታ ፖለቲካ አታቅ ምን አታቅ ተጫውታ እናቷን ከፍ ማድረግ ነው የምትፈልገው፣ አባቷን መርዳት ነው የምትፈልገው። ወታ እቺ አንድ ፍሬ ሕፃን ልጅ እንዴት ሁሉ ሰው እሷን ለመጣል ይሞክራል? ደግሞ ሮሚዬ ቅን ልጅ ናት፣ ተንኮል ምናምን የላትም። ያስታውቃሉ እኮ ተንኮለኛ ሰው እና ቅን ጨዋታ፣ ሳቅ፣ ልጅነት ምናምን ነው የምታውቀው። እብደቷ ምኗ እንደሷ ስለሆንኩኝ ለዛ ነው እንትን ብለው እኔ መጫወት መሳቅ ወዳለው ያንን እንትን ማለት ምናምን የእሱ አይነት ባህሪ ነበረኝ። ኳስ መጫወት ነው የምወደው፣ ከወንዶች ጋር መዋል ነበር የምወደው እና የእሷን ገጸ ባህሪ እኔ ላይ አያዋለሁ። ስለዛ ነው የዋናት ማን እንደሚጎዳት ማን እንደሚጠቅም ጂጂ ለስንት ጊዜ እናቴ ብላ ቲክቶክ ላይ እንደ እናት የምታያት የምታማክራት ስልክ የምትዳውላት ነው። ይሄ ሁሉ ሄዳ እሷን ለመጣል የሄደችበት ርቀት በጣም ያሳፍራል። የጂጂ እንዴት እንደሆነ ታውቂያለሽ? ጆን ዳንኤል ጋር እንድትገናኝላት ነው እሷ የምትፈልገው፣ አዶናይን አትፈልገውም። ያ በግድ ይሆናል እንዴ? እሷ ስለፈለገች እኔ እንኳንና ቀርቶ ልጅሽን ለምትፈልጉ ሰው ማድረግ አትችይም። እኔ አሁን ለልጄ የምመኝላት እንኳን ምንድን ነው እንዲያው የተማረ ሰው እንዲህ አይነት እሷ ተምራለች እንዲህ አይነት ሰው ብታገኝልኝ የምትሲው አለ ለልጅሽ። እግዚአብሔር ሲፈቅድ ብቻ ነው። እሷ ስለፈቀደች ጆን ዳንኤል በዚህ መልኩ እየመታት ትወደዋለች፣ ምንም ጥርጥር የለውም።
ግን ያንን ሁሉ ችላ ኖራ ከናዮ ወለደ። ያለ እሷ የምትቆርጥበትን ነገር አሳያት። ክዷል። አይደለም የኔ አይደለም ብሎ ክዷታል። እኔ ነኝ ለመጀመሪያ ጊዜ ያወጣሁት እዚህ ሚዲያ ላይ ናዮ ማርገዟን ከሱ እኔ ነበር የተናገርኩት። አንቺ ነሽ። አላመነችም ነበረ። ሄዳ እሱ ሸምጥጧል። ከዛ ስታየው እውነት እንደሆነ ምናምን ስትረጋገጥ ተስፋ ቆርጣ የራሷን ላይፍ እግዚአብሔር ሲያጋጥም ደግሞ አዶናይን ጣለላት የምትቆርጥበት። የእሱ መታሰሩ ሆነ እግዚአብሔር ሊክሳት አዶናይን ሰጣት። እውነት ነው። እኔ ጃኒ የምር ማስመሰል ምናምን አይደለም ጋይስ። እኔ ጃኒን በጣም ነው የምወዳት። በቃ ማለት ሮሚ እንዳለችው አሁን እንደ እኔን ትመስለኛለች። እኔም ልክ እንደሷ ነበርኩኝ ሮሚ። ኢቨን እድሜ እስከ 25 ምናምን በቃ እዚህ ተቀመጪ ብለሽኝ በቃ እዛው ተቀመጥኩበት ተቀምጬ የምጠብቅ አይነት ሰው ነኝ። በጣም በቃ የዋህ ምናምን እና በጣም ግፍ ሲበዛብኝ በደል ሲበዛብኝ ያመንኳቸው ሰዎች ሲከዱኝ ምናምን ተንኮልና ክፋት ለመድኩ ከነሱ እንጂ ምንም በቃ የዋህ ታውቂያለሽ። በቃ በግ ነበርኩ። ነው ገብርኤል ንቅሳት ማለት በእኛ ሃይማኖት ባይፈቀድም በየዋህነት ጀርባዋ ላይ የተነቀሰችው ገብርኤል በክንፉ ከልሏት አዶናይን ሰጥቷታል። ገብርኤል ነው ያንን ያደረገላት። እግዚአብሔር መልካም ልጅ ነው። አዶናይ ክፋት የለው፣ ክፋት የለው። እውነት ነው፣ ክፋት የለው። ከልቡን የወደዳት እውነተኛ ፍቅር ነው የሚያሳያት። ሰው ደግሞ ቁጭ ብለው ሰው ምን እንደሚያስብ ምን እንደሚመጣ ምን ጀርባ ላይ እንደታሰበባት ያል። ስለዚህ ምንም እግዚአብሔር አምላክ አገናዝቦ ሳይለያዩ አብረው ደግሞ ቀጥለው በማየቴ እጅግ በጣም ነው የተደሰትኩት። ለብዙ ጊዜ ሚዲያ ላይ ተቆጥበው አይተሻቸው ከሆነ ጉብዝናቸውን ሰው ራሱ ውሳኔ እስኪወስን ግራ እስከሚገባው ድረስ አብረው ቁጭ ብለው ግን ሚዲያ ላይ አልታዩ። አደንቃቸዋል። ሰው የፈለገውን ያስብ ብለው ግን መጨረሻ ላይ ተነጋግረው ራሳቸውን አዳምጠው አስተካክለው ሲሆኑ ደግሞ አብረው መሆናቸውን ዞሮ ዞሮ ከሚዲያ ሁለቱም የሚዲያ ሰዎች ስለሆኑ አዲስ አበባ ነው የሚኖሩት። ማንም ያያቸዋል። ችሎታቸውን አሳይቷል። ጋብ ብሎ ደግሞ እርግጠኛ ነኝ ግን ሮሚ ይህ ሁሉ ማለት ጃኒ እኮ ለአንድ ልጅ ሁሉ መረባረብ በቃ ማለት ትልልቅ የምታያቸው በአንድ ሆነው ሲቀጠቅጧት ሳይ እኔ በጣም ነው ያዘንኩት። እነ ጂጂ እነ ሄለን ምናምን እንዳሉ በቃ ትልልቅ በቃ ሊወልዷት የሚችሉ ማለት ነው። እንግዲህ ከድሮቹ የሚዲያ አንቺ ብቻ ነሽ ለጃኒ የቆምሽው ከድሮቹ ማለት ነው። ሌሎቹ ጃኒ ጋር የተሽን ከሆነ ብዙ ግብብነት የለንም። እንደውም ጆን ዳንኤል ላስላሴ የታሰረ ጊዜ እንደግፈዋለንም በዛ ለልጁ ስም እናውጣ በሚል እንቀልዳለን። አይኖ የእሷን ፊሊንግ አስቢው። የምትወጁ ሰው ሚዲያ ላይ አርግዟል ከእንትና ተብሎ ስትሰሚ ሽወሾክ አይሪመንበር ግን ስታጣራ እሱ አይደለም ቢላትም እውነት መሆኑን ስታቅ እኔ እዛው የታሰረ ከናሆ ጋር የታሰረ ሴት ወታኔ ነገረች ያለውን ነገር እንዳለ ማለት ነው። ሚዲያ ላይ ሳመጣ ወረ ሮማኑ ነው ዝም በይ አሉኝ። እኔ ከእውነኛ ሰው ስለሰማው ነው ደፍሬ ወጥቼ የተናገርኩት። ግን ምንድነው እግዚአብሔር ሊያስተምራት እሱ ምስር ቤት መሆኑን እንጂ ይጫወትባት ነበር። አዶናይ በይዛት ኖሮ ፍቅር ስላላት እዛና እዚያ ላይ ይጫወትባቸው ነበር። ግን እግዚአብሔር የቤተሰቦቿ ጸሎት ገብርኤል እሱ በክንፉ ከልሎላት ይህንን ልጅ ጣለላት። እግዚአብሔር አምላክ የዋህ ሆኖ ጥሎ አልጣላትም እንጂ ይሄ ልጅ ጆን ዳንኤል ለራሱ ያገባትም ነበር በእርግጠኝነት። ያ ማለት አስብ እንግዲህ እሷ ጋር ሆኖ ነው እንግዲህ ያስረገዘው ይችል ልጅ እና በዛ አይነት በጣም ብዙ ቦታ ምናምን በቃ አላ ልክ እንደ ትርፍ ምናምን ነበር የሚዳበርባት። እና አንዳንድ ጊዜ ጥሩ ልብ ሲኖርሽ ያው ሰው ቢጎዳሽም ፈጣሪ ይክሳልና ደግሞ ምንድነው ህዝብ እንደሚወዳት አየሁኝ። ይወዳታል በጣም ነው ህዝብ ደግሞ አይተሽ ከሆነ የአንድ ሚሊዮን ቲክቶኳ ሲከፈት አውቃ ይሄኛው እንዲህ ለማድረግ ነው ምናምን ብለው አወሩባት። አወረዱ። ያቺ ደግሞ የኔን ስም አልጠራችም ብላ ስትሰድባት ነበር። ሱዲን ሀገር የምትኖረው ያቺ ሄለና እንዴ የእኛን ስም መጥራት አይጠበቅባትም። እዚህ ሚዲያ ላይ
አሁን የሰሞኑን አጀንዳ ምናልባት አላየሽ ይሆናል። የአዲስ አበባ ልጆች ነን ብለው መጥተው ያ ሁሉ የጣሊያኖቹ ማፊያዎች። አሁን እኔ የራሴ አልነበርኩም፣ ዊኬንድ ላይ ቲክቶክ አልገባም፣ ፋሚሊ ታይም ነው እኔ። ተቆርጦ የወጣውን ግን አይቼ የራሴን ፍርድ ሰጥቻለሁ። ለምንድን ነው የራሴን ዛሬ የተናገርኩበት አይቻለሁ። እንደ አዲስ አበባ ልጅ በጣም የሚያሳፍር ነገር ነው። የአዲስ እውነት እትብታቸው እዛ ተቀብሮ ከሆነ የአዲስ አበባ ልጅ ሆነው ፋሚሊ ለፋሚሊ ወጥተው እንደዚህ ሀቢባ ላይ ምንም አይነት ክስ የማይመጣበት የቤተሰብ ገበና ቲክቶክ ላይ እንደዚህ ማውጣታቸው እልም ያለ ሰገጤ ባላገር ከብት ብያቸዋለሁ። እንትና ነው አሉ ያመጣቸው። የእንትና ግሩፕ ናቸው ታውቂያለሽ? የአሞራው አስቢ፣ አሞራውን ሚዲያ ይጠቀማል። ለትግራይ ድምፅ የሚሆን ልጅ ነው። ክፉና ደግ ምን እንደሆነ ያውቃል። ሚዲያ ላይ ያመጣቸዋል። እሱ ነው አሉ ያመጣቸው። ሚዲያ ላይ ያመጣቸዋል። እንደውም ፋሚሊ ምናምን ሳይሆኑ አይቀሩም እንደዛ እየተባለ ነው። ምን ሊገኝ ነው? በጣም ነው የሚያስጠላው። ትግራይ ውርደት ነው በጣም። የትግራይ ልጅ ነኝ ብለሽ እዚህ ቲክቶክ ላይ መተሽ እንደ ቤተሰብ ውርደት ነው። ይሄ ሊያዋርድ እንደሚችል አሁን እሱ ማገናዘብ አቅቶት ነው እዚህ ሚዲያ ላይ የሚያመጣቸው። እሺ ምን ተገኘ? ለአንቺ ልጠይቅሽ ኩኪ። አዎ የቤተሰባቸው ገበና ወጣ። ምን አገኙ? የሚሰጣቸው ትናንትና ወንድሟ መቶ ቀርቦ ነበር የአዲስ አበባው። እሱም ሌባ ነው ብላ መካ ሳውዲ ላይ እጁ ተቆርጧል አንደኛ ወንድሜ ብላ እሱም እንደ ጉድን ያዋረዳት እንትና ቤት እየወዳ ቤት አይተሸዋል። ናዘር ሰገጤ ማለት ነው። እሱ ደግሞ ቅዱስ ቁርባን ወስጃለሁ፣ ሃይማኖቴን ቀይሬያለሁ፣ ወደ እግዚአብሔር ተጠግቻለሁ የሚል ቲክቶክ ላይ እግዚአብሔር አምላክ ምን ሊሰጠው ይችላል? እዚህ መጥቶ እህቱን ስላዋረዳት ምን ስላላት እሷ ስለ እሷ አላወራችም። ለሀቢባ መረጃ ደርሷት እንደዚህ የሚባል ወንድም አላችሁ ንዴት ላይ ነበረች። አዋለች። ምንም ጥፋት አላጠፋችም። ተናዳ እንደውም በቀረው እጁም ሊሰርቅ ይችላል አለቻው። ንዴት ላይ ስለነበረች ነው። እንዴት ወንድሞቼ ሚዲያ ላይ ወጥቶ ሲሰድባት አይተሻል። ሀጂም ራሱ ሰድቧታል። እዚህ ግን ኢሮፕ ላይ ያመጣቻቸው ለቤታቸው ሁሉ ነገር ያደረገችው እሷ ናት። በልጅነቷ ተሰዳ በ14 ዓመት ሬፕ ተደርጊያለሁ ብላለች። ይችል ለቤተሰቦቿ የሻማ ህይወት ኖራለች። ለእነሱ ብርሃን ለእሷ እየተቃጠለች እንዳወራችሁ ያልፈለጉትም በሰው አግብቼ ወሬቨሪቲዝ እንደገና ስፕሪ ክለብ እንሰራለን ምን እንደሚባል ትርጉሙ እኔ የገባቸው አልመሰለኝም። ራቆት ጭፈራ ቤት ፖል አለ። ፖል ላይ ወጥተሽ ራቆትሽን ለሚያይሽት እያዘዋወርሽ ላይሽ ላይ ብር ይበተንልሻል። ያንን ስራ እየሰራች ቤተሰብ አስተዳድራለሁ ብላ ስትል ይችልኝ ለቤተሰቦቿ ምን ሆኗ ነው የኖረችው? ምን ሆና ነው የኖረችው? ስለዚህ እኔ ለራሱ ያዋርዳሉ። እኔ ለራሱ የሚገርምሽ የሆነ ቦታ ገባውኝና እኔ ከሳራ ጎን ነኝ አልኩኝ። እህቱ ሳራ ነው የምትባለው። ምክንያቱም በቃ ዋጋ ከፍላለች ለቤተሰብ። እንደዚህም ያናግራት እንደዚህም ያበሳጫት ለራሱ ለቤተሰብ የከፈለችው ዋጋ ወንድሞቼ መድረስ የነበረባቸው ቦታ ስላልደረሱ ነው ብላ ብስጭትም ሊሆን ይችላል። ገባሻ? ለምንድነው ወንድምየው ሳራ ለራሱ ብትናደድ ስሜታዊ ለራሱ ብትሆን ወንድምየው ሀጂ ማሳለፍ ነበረበት ጥፋቱን። በቃ ሙሉ ለሙሉ ጥፋቱን የሚወስደው ሀጂ ነው ስል ቀጠቀጡኝ። እኔን እንዴት እንደዛ ያለሽ ለመሰለሽ? አንደኛ ሀጂም ጠጥቶ ሊሆን ይችላል። ማታ ማለት ፕሮግራሙ የነበረው ሊሆን ይችላል። እንደሚወራው አለመጠጥ የሚንቀሳቀሱ ሰዎች አይደሉም። ጠጥቶ ሊሆን ይችላል። ሁለተኛ ነገር እሷም ሚስቱም እሱም ወጥቶ ይሄ ነገር ቀላል ነገር አይደለም፣ ይሄንን ፊት እንዲያድርጓል ብለው ከመሰከሩበት እስር ቤት እዚህ ሀገር አለምንም እንደው ቀላል ቢባል ከ15 በላይ የሚያሳስረው ነው። ኢሮፓ ሀገር ሴት ልጅ እንዲያርጉ አልሞተችም እንጂ ገድሏታል። ስለዚህ የሚያሳስር ነገር ነው። ስለዚህ ራሱን ዲፌንስ ማድረግ አለበት። ወጥቶ ራሱ ይምታት አይምታት የምናውቀው ነገር የለም። እውነም መቷት ከሆነ አንቺ እንደ ሴት እንደዚህ ካደረገሽ ወንድ ጋር የፈለገ አልመታትም። እሱ ማፊያ ነው የመታት ሌላ ሰው። እኔ የምነግርሽ አንቺ እንደ ሴት እዚያ የምወደው የልጅ አባት ለምን አይሆንም? አብረው ጠጥተው ገብተው
እንደዚህ አድርጎ ደብድቦኝ ዘኔክስ ደይ ስነቃ ፊቴን በመስታወት ይሄንን መልክ አይቼ እንደዚህ ደብድቦኝ ዘኔክስ ደይ ባል ይሆነኛል ብዬው አብሬው እኖራለሁ። ነገ ሲጠጣ የማይገለኝ መሆኑ በምን አምኜ ነው ከእሱ ጋር ሴፎኝ የምኖረው? ለ4 ዓመት አብረው ኖሯል። ይሄ ነገር ከተፈጠረ 7 ወሩ ነው ተብሏል። ከዚህ በፊት የሚደበድባታል ካሉ ሀው ዴር ነው እንደዚህ ካደረገች ሰው ጋር አንድ ቀንስ የምታድረው። ስለዚህ እኔ እንደዚህ አድርጎ መደብደቡን እሱን አላመንኩበትም ያሉኝ። አሁን ሌላ ልጆች እኔ ጋ ደውለውልኝ ነበረ። ሮሌክስ የሚባል ሰዓት ሊሸጡ ሄደው ጥቁሮች ጋር ሊያጭበረብሯቸው ሲሉ ነቅተውባቸው እሱ አመለጠ፣ እሷ እንደበደቧት። እሱን አመለጥኩት ሚስትን ስለምን ሄድክ እንዳይሉት አፍሮ ነው እንጂ በዛ መልኩ ነው የተደበደቡ። እሱም እኮ አለ ማፊያ ነው የመታት እኮ አለ። ዘኔክስ ደይ ለአባቷ ምን ብላ ትንገራቸው? ሌባ ደበደበኝ ትበል እንጂ ለአጭበረብሬ እጅ አትልም አይደል እንዴ? አባትየው እንደሚሰርቅ ገንዘብ ኬት እንደሚመጣ እያወቁ ነው የሚበሉት አሉ። ይሄ ልጅ ከድሮ ጀምረው ሱዲን ሀገር እኔ ብዙ ልጆች ደውለውልኛል ይታወቃል። ሀጂ እኛ ሁላ የሱዲን ሀገር እሱ ያልጋበዘው ሀጂ ያልጋበዘው ሰው ጊፍት ያልሰጠው ሰው የለም ነው የሚሉሽ። ልጁ ኬት እንደሚያመጣ አይታወቅም። ብር አለ ይሰራል። እዚህም ሀገር ባንክ ውስጥ ይሄ የሆነ ነገር ላስገባልሽ የማፊያ ስራ ብዙ አለ የሚሰራ የምንሰማው አድርጎ እሱ አምጥቶ ግን የዛ ሀገር የሚኖሩ እኛም በልተናል ከሀጂ እጅ ያልበላለ እንዴ ነው የሚሉሽ ደውለውልሽ ማለት ነው። ኦኬ የአዲስ አበባ ልጅ ነው እንደምታውቂው፣ የዋህ ነው። ለራሱ ግን አልሆነም። አንድ ቤት እንኳን በስሙ የሌለው የወለደው ልጅ እንኳን የትምህርት ቤት የሚከፍልበት የሌለው አስቢው። ሲኖረው ሰው በደህና ባገኘ ሰዓት እንኳን ሰብሰብ ብሎ የራሱን ነገር አልያዘም። ይጠጣሉ። ለዛሬ ነው የሚኖሩት። እውነት ነው። ደግ ነው። ያው ደግ ነው የማይልሽ የ22 ልጅ ነው። አዎ 18ም ኖሯል፣ 22ም 24ም ኖሯል። እኔ በጣም ብዙ ሰው ነው የነገረኝ ስለሱ ማለት ነው። ግን ጓደኛው ለራሱ ሀይ እያለኝ ነበር፣ አወራሻለሁ በውስጥ እያለኝ ነበር። እሱ ጓደኛው ሱዲን ሀገር ኦኬ። እና ቶሎ ተደራርገናል። ኦኬ እሺ። እንትን አላላትም በፍጹም የሚነግርሽ እሱ እንደዚህ አድርጎ በመጥበሻና በእንትን እንደበደበኝ። እኔም ሲጀመር እኮ ተማመን እኮ እንዳልመታት እኮ አምናለች ሊና። ግን ምንድን ነው ያው ሌባ ሲሰርቅ ይስማማል፣ ሲካፈል ነው የሚጸቡ ምናምን ይባላል። ብር ሲካፈሉ አልተስማሙም። ገባሻ? ሰው እነሱ ምንድነው የሁለቱ በቃ ሀጂ ብዙውን ብር ወስዷል አይነት ነገር ገባሻ? ሰው ማካፈል የነበረበትን አላካፈለንም ብለው ነው እንደዚህ እንትን የሚሉት። እና ሰው ብቻ ምንድነው በጣም ይደብራል። እኔ ብዙ ታሪክ ሰምቻለሁኝ ሮምዬ፣ በጣም ብዙ ታሪክ ሀቢባ ጋር ያው ጉድ ነው የምንሰማው፣ ስለ ጠንቋዮች ብዙ ታምር እናያለን። ግን የጣሊያኖቹ ይለያል። የጣሊያ በቃ ህዝብ ጉድ ነው ያለው በየቤቱ ሮምዬ፣ በየቤቱ ትናንትና ስገባ በቃ ስለ እነሱ ብቻ ነው የሚወራው፣ ስለ እነሱ ብቻ። ማፊያ እኮ ነው ይሄ እኮ ጉድ እኮ አፍ እኮ የሚያስጭን ጉድ። ሀቢባ ልጇን አለማስወረደዋ እግዚአብሔር ተአምር ሊወለድ የታሰበ ልጅ ስለሆነ ነው እንጂ በዚህ ወሬ ብቻ ሀቢባ ፌንት አለመውጣቷ ጠንክራ እነዚህን መያዙ ሀቢባን ሁሉ ሰድቧታል እኮ እንዴ! ጭራሽ ሰድቧት እኮ ነው የወጣው። የሚገርም ነው። ኢታሊያን ጆብ እኮ ነው ያየ ነው። ሙቪ ላይ የምናየውን ነው እኮ በአካል ያየ ነው። በጣም ቀላል ሙቪ። እኔ ተቆራርጦ ነው የደረሰኝ። እኔ አላየውም፣ የለውም ነበር ቲክቶክ ላይ ብሎ በመኪና ብቻ ነበር። እንደውም ይሄ እኮ የግል አይሮፕላን የሚያርፍበት ጄት ምናምን የማይወርድ እንዴ ራሱን የቻለ ሚላኖ ምናምን እያሉ ይሄ ማፊያ ሰፈር እየጠሩልን በቃ ባልሰማነው ነገር የለም። አፍ በእጅ የሚያስጭን እኮ ነው። እኔ በቃ 4 ሰዓት ሮሚዬ ቁጭ ብዬ ነው ያደርኩት። አነጋውኝ። ኧረ እኔ ሳላየውም፣ ግን ይቺ ልጅ እንዲህ ተደብድባ ከሆነ እሷ ዝም በያት ሮሚዬ። እሷ ፍቅር አለባት ልጅቷ። እስካሁን ድረስ ትወደዋለች። ያ ለዛ ነው ገባሻ የምትከሰው ልጁን። በቃ ይህ ፍቅሩ አልወጣላትም። ምክንያቱም ታውቂያለሽ ከቦርጩ እንትን ብሎ እዛ ጋ ምናምን አሰርቷል። ሮሚ ሀጂን አስገቢው። የት አለ ሀጂ? ካለ አስገባው።
እንዴት ነሽ ሮሚ? ሀጂ ና ግባ። እኔ አውቀዋለሁ፣ ከሀጂው ታውቀዋለሁ። ኦኬ ሀጂ አንድ ቁጥር ጻፍ፣ አውቀዋለሁ እኔ። ወይዬ ሮሚ እንዴት ነሽ? አድናቂሽ ነኝ እኔ። አንድ የጉራጌ ተወዳጅ ግጥም አለኝ፣ እሱን ጋብዣችሁ ወርዳለሁ። በሞቀ ተወዳጅ ግጥም አለኝ፣ ልጋብዝሽ። ኧረ ያዝ አድርገው፣ ለነገ ያዝ አድርገው ግጥሙ ለነገ ላስገባው ለነገ ከዚህ ወሬ ጋር ምን እንዴት አሁን ሀጂ ይመጣል። አሁን ትናንትና ዮዳብ ጋር ገብቶ ነበር። ይመጣል ሀይልዬ ካለ ሮሚ ሀጂ መጣ። ሀጂ መጥቷል። ሀጂ ና ግባ ና። አይቼዋለሁ ና። እሱ ነው ራሱ ነው ሀጂ እሱ ራሱ ነው። አውቀዋለሁ። አስገቢው ቤቲ አስገባለሁ በደምብ። ቤቲ አንድ ቁጥር ጻፊ ካለሽ ሀጂ አንተ ነህ። ራሱ ነው ሮሚ ራሱ ነው። አውቀዋለሁ። ና ጻፍና ግባ። ከስትላ በቃ ኒውት አድርጉ። ሮሚ ጋር በተራ እናውራው። ያ ሀጂ ዝርያ እንኳን ደህና መጣ። ምናልባት ታውቀኛለህ። የአዲስ አበባ ልጅ ነኝ፣ እኔም የኮልፌ ልጅ ነኝ። ግን ያንተ የሰፈር ልጆች የሚያውቁ ቤት በተለያየ ሀገር የሚኖሩ ብዙ ሰዎች ኮንታክት አድርገውኛል። እነሱ ኮንታክት ስላደረጉኝ ሳይሆን ተቆራርጦ የወጣውን ነገሮች አይቼ የራሴን ጃጅመንት ነው እንጂ የሰጠሁት። አላቅህም፣ ለመጀመሪያ ጊዜ ነው ማይክ እዚህ ጋር። ስለአንተ ግን ያልነገረኝ ሰው የለም። የዋህ የምትኖርበት አገር ሱዲን ውስጥ አንተ ጋር ያላበላኸው የአዲስ አበባ ልጅ ማለት ያ ነው። እኔ የማውቀው በልቶ የሚደሰት ለአንተ ለሰው ያበላኸው አዲስ አበባ ላይ ፎቅ ይኖር ነበረ። በአንተ እጅ ያልበላ ሱዲን ሀገር የለም። ምን እንደምትሰራ ጠንቅቀው ያውቃሉ። ብርህን ይበላሉ። ስለአንተ ቢያወሩ ግን የሚሰማቸው የለም። እኔ እንደደረሰኝ መረጃ እውነት ይሁን ውሸት አላውቅም። ሮሌክስ አብራችሁ ልሰሩ ሄዳችሁ ነቅተውባችሁ አንተ አመለጥካቸው። እሷን ማፊያዎች መተዋታል፣ ጥቁሮች መተዋታል። በዛ ሰዓት አንተ አባቷን ጠርተህ እንትን እንደወሰድካት ነው እንጂ ጥፊ ምናምን ትግራይ ቤት ችግር የለም። መመታት ጥፊ ሁሉም ሊመታ ይችላል። የእንደዚህ አይነት ግን በመጥበሻና በድስት አይኗ እስኪጠፋ ለመሞት ሩብ ጉዳይ የሚማታው የአዲስ አበባ ልጅ እኔ አይቻላቅ። ስለዚህ እሷ የደረሰባት ኬዝ ያ ነው። አንተ መታሃት አይደለም። መታሃት ከሆነ ደግሞ እንደዚህ አድርጋ ዘኔክስ አብራ ከተኛች አብራ ከኖረች ኢዝኖት ዩር ፎልት። መክሰስ ትችላለች። አክሰሱ አለ። ኢሮፓ ሀገር አይደለም ሴት ልጅን በዚህ መልኩ አለ ፍላጎቷ ሴክስ ማድረግ አትችልም። ሚስት ሆና ኬዙን እናውቀዋለን። ፎንቃ አለባት፣ ግድንግድ ፎንቃ። የቁርጥ እንደተለየሃት ስታቅ አሁን ሚዲያ ላይ አምጥታ በዚህ መልኩ ሚዲያ ምንም ይፈጥር የለ። ሀቢባ ለራሷ አረብ ሀገር ነው የምትኖረው። ስለ ጣሊያን ሀገር ኑሮ፣ ስለ ሱዲን ሀገር፣ ስለ እንግሊዝ ኑሮ የምታውቀው ነገር የለም። የምታወሩላት ወሬ ራሱ ኮንፊውዝድ አድርጓታል። ፈርስት ኦፍ ኦል ሀቢባ ጋር ይሄንን ኬዝ ይዛችሁ መሄዳቸው እብድ ናቸው። ዮኒ ማኛ ቢሆን ሊያውቀው ይችላል ኬዙን። እዮዳብ ሊሆን ይችላል። ኢሮፕ ውስጥ የሚኖር ሰው ኬዙን እንዲያውቀው እዛ ብትገቡ ጥሩ ነው። ማንም አንተ የምትሰራውን ስራ ማንም ቢያገኝ ይሰራል። ብዙ ማፊያዎች እናውቃለን። በእርድና በመኖር አንተን ብል የሚያደርግ ማንም የለም። ግን አንተ ስለምትወድ ጥላ ስለሄድክ ፎንቃዋ ስላለባት አንተ መያዝ ሲያቅታት ለእኔ ካልሆነ ለምን እስር ቤት አይበሰብስ የሚባል ጨዋታ ግን አይሰራም። ሮሚዬ ቆይ ኒውት ያንሳና ያውራ። አይደለም ቼክ አርጉ እያሉ ነው ኮመንት ላይ። ኒውት አንሳ ሀጂ፣ ካልሆነ ታስወጫዋለሽ። ሀጂ ነኝ ሮሚዬ። እንዴ ኦኬ፣ አመሰግናለሁ ሮሚዬ። ቤቲ የምትባል አስገቢያት። ቤቲ አንድ ጻፊ፣ ቤቲ ዝርያ ናት። ቤቲ አንዳንድ ጻፊ፣ ትናንትና ነበረች። ቤቲ አንዳንድ ጻፊ። ሀጂ እኔ አንተን በሆን እዛ ቦታ ያው እዚህ ጋ ማብራራትም አይጠበቅብህም ነበረ። ቢኮዝ አንደኛ ነገር ይሄንን ነገር አርግሃት ከሆነ ጣሊያን ፖሊስ ጣቢያ ነው እንጂ ሄዳ የምትከስ ሚዲያ ላይ አይደለም የምትከስ። ሚዲያ ምንም ሊያደርግህ አይችልም። አልጠፋህም። ይኸውልሽ ሮሚዬ፣ እኔ እዚህ ጋ
አንድ ሴት ልጅ እንደዚህ ሆና እርግጠኛ ነኝ ለእኔ አግዥልኝ ልልሽ አልችልም ከሆነች ገባሽ። ግን ሪያሊቲው ምን መሰለሽ፣ አይደለም ሊናን እንደዚህ መተሻት ዝም ልትል ይቅርና ሊና የድሮ የልጇ አባት እንኳን አንገቴን ያዘኝ ብላ በፖሊስ ነው እንዳይደርስ ያስደረገችው። አላረጋትም እኮ ይኸውልሽ፣ በእውነት ነው የምነግርሽ። የልጇ አባት ምንም ሳያረጋት ሊመታኝ ነበረ፣ በቃ መቶኝ ሊመታት ያልነበረውን ሊመታኝ ነበረ ብላ በፖሊስ ከሳ ያስራቀችው ሰው ናት። አይደለም እንዲህ ፊቷን በብረት ድስት በመጥበሻ ያልተዘረዘረ ነገር የለም። ገባሽ? ይሄ የተደረገው ለምንድን ነው? ለሰላም ከቨር ለመሆን ለእሷ ክስ እንዲመች ድራማ ነበር የሰሩት። ካየሽው ገብታ ስትናገር እኔ ምን ብያለሁ? የሮማ ሰው ይግባና አልኩኝ። ሮማ ውስጥ የሚኖር ሰው ይሄን ምስክርነት ከሰጠ እኔ አምናለሁ። በቃ 4 ነጥብ። የሮማ ሰው በጭራሽ ገብቶ ምስክርነቱን አይሰጥም። ለመሰለች ከጫፍ ጫፍ የእኛን ጉዳይ የማያቅ የለም። ሮሚ የሮሌክስ ሰዓት ሰብስቤ ስመጣ፣ የብር ማዕት ሰብስቤ ስመጣ ስትበላ ስትጠጣ እግሯን ሰቅላ ስትዝናና ነው የከረመችው እንደፈለገች። መዝናናት እንዲህ ሲምፕል ኑሮ አይደለም የምነግርሽ። የአማራትን እየገዛች የአማራትን እየበላች ነው የምነግርሽ ያለሁት። ገባሽ? ከዛ ይሄን ሁላ ጊዜ ስትኖሪ 2 ዓመት አንቺ በኢሮፕ ውስጥ 2 ዓመት ሙሉ እየቀጠቀጠ እየደፈረኝ፣ አንዳንዴ የሆነ የድሮ የድራማ ታሪክም መሰለኝ አልገባኝም። ለመጽሐፍም ፈልገው ከሆነ አይዶን ነው። ግን የትኛዋ ሴት ናት 2 ዓመት? ጎረቤት እኮ ነው የሚደውልብሽ አይደለም? እሷ ያን ሁሉ እስክትሆን ድረስ መቼስ ሳይለንት አይደለም። አፏን ሳይለንት አድርጌ አልደበድባት። የሰው ልጅ እንዲህ ሲመታ አስቢው። ግን እኔ እዛ ሀገር ነው የሚኖሩት አይደል? ከጎናችን ከቤታችን ጎን ቤት የኛ የምንኖርበት ቤትና የአባቷ ቤት አንድ ላይ። አባቷ በቀን ውስጥ አልመጣ ከተባለ 7 ሊመጣ ይችላል። ይዞኝ የሚወጣው አባቷ ነው። ከውጭ ይዞኝ የሚመለሰው አባቷ ነው። ምሳ የሚበላው እኛ ጋ ነው። እራት የሚበላው እኛ ጋ ነው። ሮሚ በእውነት ነው የምነግርሽ። እግዚአብሔር ይህን የሮማ ሰው በጠቅላላ ያውቃል። ኮላቲና የሚባል ቦታ ያደርሰኛል። ከኮላቲና ይዞኝ ይሄዳል። አንዳንዴ ቢዚ ሲሆን በታክሲ ይሄዳለሁ። ሙሉ ሮማ ነው የሚያውቀው። እኔ ሮማ ባህሪ ያላቸው ምናምን ጠይቂ፣ ስለ ባህሪዋ፣ ስለ እኔና ስለ እሷ ጉዳይ ጠይቂ። የዛኔ ፍርድ ትሰጫለሽ። የሮማ ሰው ግን የሆነ ኔጌቲቭ ነገር ከነገረሽ እዚህ ላይ የፈለግሽውን ነገር አድርገሽ እኔን ማውጣት ትችያለሽ። ግን አሁን የሚለፈልፈው ያለው አረብ ሀገር ያለ ሰው ለምን ዝም አለች? እስከ ዛሬ ድረስ ለምን አልተናገረች? እኔ ህይወቷን እንዳያበላሽ ስለምፈልግ ዝርዝር ነገር ማውጣት አልፈልግም። በጣም ልጎዳት አልፈልግም። እሷ መብቷን አውጥተዋለች። እኔ ካወጣሁት ደግሞ በጣም ለነገሮችም ከባድ ነው። የማይሆን ነገር ነው የሚሆነው። በቃ ብቻ እንዲህ ብዬ ላብራራልሽ አልችልም። ማውጣት አልችልም። ወንድ ልጅ ነህ፣ የአዲስ አበባ ልጅ ነህ። የፈለገ ብትሆን አንሶላ የተጋፈፍካትን ሴት በተአምር ልትጎዳ አትፈልግም። ስለዚህ የእሷ አንተ ጋር ያለ ኬዝ የሚባለው ምን የሚባለው ሀጂ እንደ አዲስ አበባ ልጅ ሊቪት ምንም ነገር እንዳታረግ። ሀቅ ካላት ሀቢባ ጋር ሳይሆን ጣሊያን ፖሊስ ጣቢያ ሄዳ ትክሰስ። ዛሬ ደወልኩ ፖሊስ ጋር ጭራሽኑ ሮሚ ያልከሰሰችው ምን እንዳለች ልንገርሽ። ሀቢባ ጋር ክስ ከስሻለሁ አለችና ወረቀቱን ላኪልኝ አለቻት። ይሄው ብላ ላኩላት። ወረቀቱን ሀቢባ ስታስነብበው የእሷ ጓደኛ የከሰሰችው እንጂ ሊና የከሰሰችው ክስ የለም። በዚህ መሀል ደወልኩ ዛሬ። ጭራሹኑ ሞል ነበር እራሱ የላትም የክስ እኮ። ክስ ካለ እኮ የክስ ነንበር አለ የሚሰጥ። ስልክ ያልተዘጋም። አናውን ነንበር እስኪደወል እየጠበቅኩ ነው። አናውን ነንበር ከተደወለ ፖሊስ ነው በቃ ይደውላሉ። አሁን እኮ ጠየቅኩኝ። ሞል ነንበር ሲኖረው አቃቤ ሕግ ጉዳዩን ወደ ክስ የሚወስደው ከሆነ ኢሜይሌን ወስደዋል። ኢሜይል እንደሚልኩልኝ እንደሚደውሉልኝ ተናገሩኝ። ኦኬ አለቀ። ይሄ ነው። ግን ከዛ በፊት ምንድን ነው የፈለጉት ያሉት በሶሻል ሚዲያ በቃ አታክ አድርገው የሆነ ጉዳዩ ተሰሚነት እንዲኖረው የማድረግ ፕላን ነው የተያዘው። ከከሰሱ ኢሮፓ ሀገር ላይ ሪፍረንስ ነንበር አለ። ያንተ የከሰሱበት ሪፍረንስ ነንበሯን ለሀቢባ ሰታ ማሳየት ነበረባት። አሁን ዛሬ ሄደው ከሰው ከሆነ ሌላ ነገር ነው። ቀኑ ይታያል። የከሰሱበት ሰዓት ከስ ከሆነ እዚህ ጋር የመጡት ሌላ አቴንሽን ፍለጋ ነው እንጂ ክስ አይደለም። ሀቢባ ቤት ስለገባች አንተ ፊት እንኳን ቀርቶ የቀነኒ ጉዳይ እንኳን የተገደለች ኢትዮጵያ 1 ወር እንኳን አልተያዘም አጀንዳው። ለ1 ወር ሀጂ ይላሉ። ከዛ ያበቃል። ሌላ ኬዙ አይደለም።
ግን እኔ የሚያናድደኝ እንደ አዲስ አበባ ልጅ ሀቢባ ቤት ገብታችሁ እንደዚህ ገበና የቤተሰብ ገበና በዚህ መልኩ ቲክቶክ ላይ መውጣቱ በጣም አዝናለሁ። ሮሚ ምን ላድርግ እኔ ገብቼ እዛ ጋር ለእህቴ ለተናገረችው ነገር መናገሬ ስህተት ነው። በቃ ማለፍ ትችል ነበረ። ገባሽ? ምክንያቱም እህቴ ከበደለችኝ ነገር እዛ ጋር ገብታ ከተናገረችው በላይ ያደረገችልኝ ነገር ይበልጣል። ገባሽ? ምንም ባናወራ ባንገናኝም እህቴ ናት፣ ታናሽ እህቴ ናት። እዛ ጋር በዛ ልክ ገብቼ መናገር አልነበረብኝም። በቃ ግን ስሜታዊ ስለነበርኩኝ ተናግሬያለሁ። አሁን ስለ እህቴ ምንም በዛ መንገድ መናገር አልፈልግም። ለምን በቃ ኦልሬዲ አንዴ ሆኗል። ደግሜ የማወራው ነገር እንዲኖር አልፈልግም። ገባሽ? በቃ እህቴ በጣም ጥሩ ሴት ናት፣ በጣም ጥሩ እና ያን መናገሬ ትክክል ነሽ። በጣም ትልቅ ስህተት ነው። ይቅርታ ጠይቃለሁ። ለመሰለ እኛ እንደ ሴት ለቤተሰብ ነው የምንኖረው፣ ለቤተሰብ ነው የኖር ነው። እህትም ለእናንተ ብላ ብዙ ነገር ሆናለች፣ እግዚአብሔር በሚያውቀው ማለት ነው ኖራለች። ያንን ማድረጓን ሁላችንም የምናደርገው ነው። እኔ እንደ አዲስ አበባ ልጅ ተሰድጄ አባቴ 15 ልጅ ነው የወለደው። ለቤተሰብ የሚቻለኝን የሻማ ኑሮ ኖር ያለው የእህት ላይፍ የብዙ ሮሚ እንዴት ነሽ? ሰላም ነው ሮሚ? ለመበጥበጥ ሮሚ አንድ መረጃ ላሳይሽ ነበር። ቆይ ለመበጥበጥ ነው እኔ ነው መበጥበጥ ሳይሆን ሮሚ አንድ ነገር እኔ ሮሚ ታውቂያለሽ፣ እኔ ሮሚ በእውነት ለመነግርሽ ሆን ብሎ ለመበጥበጥ በየቤቱ ነው ሀሳብን እንዳይሰርቁ አስገቡልኝ ሳልል አንድ ሰው እንዳታስገቡ ሰው አታስገቡ። ሮሚ ምን መሰለሽ የሚፈልገውን ነገር ልንገርሽ። እሱ ወደሚፈልጉ ጓደኞቹ ጋር እንድገባና እሱ ጋር ቪው ተሰብስቦ ለማውራት ነው የሚፈልገው። ገባሽ? በየቤቱ ነው የሚሄደው፣ በየቤቱ ነው የሚከተለው። የገባውበት ቤት ይመጣል። ወዶ ነው እንዴ? ወዶ ነው። ምን አውቃለሁ። ጀላውን አሰራ ሲባል እኔ ለሴት ነው ያሰራሁት፣ ለሱ መሰለው መሰለኝ እኮ እንዴ። ወንዶች አሁን ከአጂ ጋር የምትቃወሙ ሸቀጡን ያሰራው እሱ ለራሱ ፈልጎት ነው፣ ለወንድ ልጅ አይደለም። እየተከተልክ እንደ ሴት አትልከስከስ። ማስታወቂያን የሰራችሁለት የአዲስ አበባ ልጅ ነው። ማሰራት የምትፈልጉ በውስጥ እየደወላችሁ ዶክተር ኮሚሽን እየያዘ ያገናኛችኋል። ሌላ ምንም ታሪክ አታመጣም። እንደ ኢትዮጵያ ለእኛ አዲስ ነገር ሆኖብናል። ኦፍኮርስ እኔም አዲስ ነገር ሆኖብኛል። ለዚህ ሀገር ለኢሮፕ ላይ ለምንኖር ግን ኖርማል ነው። አረቦች አይታችሁ ከሆነ ሰመር ላይ በሆሊዴይ እንዳለ ኢሮፕ ነው የሚመጡት። ሸቀጣቸውን ሊያሰሩ፣ ጡታቸውን ሊያሰሩ፣ ምናቸውን ሊያሰሩ። ስለዚህ የአዲስ አበባ ልጅ ነው ላሽ እኮ እንደ ሰገጤ እኮ ባላየ ማለፍ ይችላል። አድርግ ያለው ስላለ ተከትላችሁ ወንዶች ደግሞ ልጁን ምን አድርግ ነው የምትለው? ኧረ ላሽ በል ኮራ እያልሰጠው እንግዲህ ሸንኮራ መሰለው። በጣም የሚደብር ነገር አታድርጉ። ተከትለ አንድ ነገር ላሳይሽ። እኔ ሰገጤ አይደለሁም አልነበርኩም። ተቆራርጦ የወጣውን ግን እያንዳንዱን ተከታትያለሁ። ብዙ ልጆች ከሱዲን ሀገር ደውለውልኛል። እዚህ ለንደን ላይም ነፍ የሚያውቁት የሰፈሩ ልጆች አሉ። እኔ ታውቃላችሁ እንዳለ ከአራዳ ልጆች ጋር ነው የምውለው። የአራዳ ልጅ የተባለ እዚህ ለንደን ላይ እኔን የማያውቀኝ የለም። ሀጂን ባላቀውም ሱዲን ሀገር የሚኖሩ የአዲስ አበባ ልጆች ስለሱ በሱ እጅ ያልበላ ሰው የለም። የአዲስ አበባ ልጅ እኛ እንደ ሰገጤዎች ፓንት ስር ብር መስፋት ስለማንወድ ነው እንጂ ሰው ሲበላ ሲጠጣ ስለምንደሰት ምናልባት የሆነ ነገር ሰርተን ላታዩ ትችላላችሁ። የአዲስ አበባ ልጅ ሰው ስበልቶ ሲደሰት ሲያምርበት ስለሚያስደስተን ነው። ያ ነው የአራዳ ልጅ ትርፉ። ስለዚህ ይሄ ልጅ ብልጥ ቢሆን ኖሮ እንዳገኘው ገንዘብ እንደተወራለት እንደሚያወሩለት ይኸው እንግዲህ አሞላቆ ቁጭ አርጎ እያኖረ እንግዲህ ማን ነው ለገርል ፍሬንዱ ቂጥና ጡት የሚያሰራ ከንፈር የሚያሰራ? የዋ ስለሆነ እኮ ነው። ገንዘቡ መያዝ እኮ አቅቶት አይደለም። ግን የአራዳ ልጅ ስትኖር ለዛሬ ነው የምትኖረው። እንደ ሰገጤ ስልክሽን ላኪልኝ እና ምን አይነት ልብስ እየለበሰች እንዴት ሆና ሰዓቷን ሮሌክሷን አርጋ እንዴት እንደምትዝናና ስልክሽን ላኪልኝ እና የቪዲዮ ማዕት እልክልሻለሁ። እዩ የሌለ ወሬ ነው የምታወራው። እዚህ ላይ ያለው የኔ ቴሌፎን ነው። እዚህ ላይ የለጠፍኩት
የኔ ስልክ ነው። ክልሻለሁ በቃ ፎቶዎቿን። እንግዲህ እየተደበደበ እየተቀጠቀጠ የሚኖር ሰው እንደዛ ከሆነ የሚኖረው አይተሽ መመስከር ትችያለሽ። አንቺ እየሰማኝ ነው። ጓደኛ ትናንትና የሆነ ቤት ለራሱ ተገናኝተን ነበር እና ስለአንተ ሲያወራ በጣም መልካምነት ነው። ሰው ቀጥ ብሎ አያይም አለ። በጣም ጨዋዛ ሱድን ማለት ነው። ጓደኛ ነው እና ሰው ቀጥ ብሎ ማየ በጣም ጨዋ ልጅ ነው እና እኔ ለራሱ ገርሞኛል። ሀጅዝ ቦታ ምንጣቱ እና በቃ ብታዩት በአካል ምናምን እያለ ነበር እና እኛ ለኛ የደበረ ምንድን ነው ሲስተርን እንደዛ ገባ 14,000 ባለበት በቃ እንደዛ አውርደ መናገር ነው ገባር ሰው ይቺ ልጅ ዋጋ ከፍላለች ለእናንተ አይደል? ሰው መናገር አልነበረብን። ሁላችን ጠየቀ ኮኪያ እኔም ተናግሬዋለሁ። እሱ ጋር ልክ ነሽ። እኔ እሷ ገብታ ብትናገርም በውስጥ ማናገር እችል ነበረ። ግን እዛ ጋር ገብታ ሌላ የቤተሰቤንም ነገር የወንድሜ የታላቅ ወንድሜ ምንም የማያውቀው የ30 ዓመት ታሪክ ተነስቶ አሁን እንዲህ ነን የኛ ቤተሰብ ታሪክ አለው ምናምን ብላ ስታወራ ስሜታዊ ሆኜ ነው የገባሁት። አልዋሽሽም።